ጭራሽ የፍቅር ፊልም ነው እንዴ? አታዩዋትም? ለምን እባክሽ እዛ ፍቅር እየተጫወታችሁ እኔ ብቻዬን የፍቅር ፊልም ላይ ነው እንዴ? ለምን ግን? ኧረ አይቻልም። በለው እናንተ ተነሱ፣ ተነሱ። እንዴ አንቺስ? እኔማ ቁጭ ብዬ ፊልሙ ነው ያለው። እኔ እኮ ሲቆ አይደለም የብዶች አለቃ ነው የምትለው እንዴ? አይቻልም። አታዩ እንዴ? እናንተ እዛ ፍቅር ስትጫወቱ እኔ ብቻዬን ላይ ነው። ትቀልጃለሽ እና ያለ ልከፍተው ባልሆነ የናሆም እናት የልጅ ልጅ ለማየት በጣም ቸኩላለች። ኪራም ፍቅሩን ለቤተሰቦቹ ለመግለጽ በጣም ቸኩሏል። ደስተኛም እንደሆነ ለኪራ ይነግረዋል። ሰላም ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪ አዝናኝ ተወዳጅ የሆነውን ጽናት ድራማ ክፍል 63ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ውድ ቤተሰቦቼ ቪዲዮውን እስከ መጨረሻው ድረስ አይታችሁ ተወደዳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። የናሆም እናት ለነ ምሩ ሽሮ በርበሬ አዘጋጅታ ይዛላችሁ ትመጣለች። እምሩም ማሚ በጣም ተቸገርሽ፣ ለምን እኔ አስፈጭ ነበር ብላ ትላታለች። አይ ናሆሜ ከቤት ልወጣ ነው ስላለኝ በዛን ጊዜ ነበር ያዘጋጁት ብላም ትላታለች። አሁን እኮ እኔ ያለው እኔ ያዘጋጃለሁ ብላም ስትላት ለሱ ያዘጋጁትንማ ለሱ ነው የምሰጠው ብላም ትላታለች። እሺ በቃ ምግብ ቡና ልበል ስትላት አይ ምንም ነገር አያስፈልግም አሁን ነው ተቡና ላይ ተነስቼ የመጣሁትኝ ብላም ትላታለች። ግን መቼ ነው ከናሆም አባት ጋር የምትተዋወቂው ብላ ትላታለች። በዚሁም አጋጣሚ እምሩ የሆነ የመደንገጥ ነገር ስሜት አሰምታ መቼ አሁን ብላ ትላታለች። አይ ናሆሜም ትንሽ ስለተጋጩ እነሱ የሚስማሙና እናንተም ትተዋወቃላችሁ እያለችም ትላታለች። ሰርግስ እንድንደግስ ምናምን ብላ ትላታለች። በዚሁም አጋጣሚ ሰርጉ በጊዜ መደገስ አለበት ቶሎ መደገስ አለበት ስትላት አይ ማሚ ምንም ችግር የለም ለምን ቸኮልን እኮ እንረጋጋ ተረጋጊም እያለች ስትላትም ነበር። አንድ ላይ እያላችሁ የሆነ ነገር ተሚፈጠር ብላም ትላታለች። ምን ይፈጠራል ተዋደን ነው የምንኖረው ብላም ትላታለች። በዚህ አጋጣሚ ልጅስ ቢፈጠር በእርግዝና በልጅ የታጀበ ሰርግ ሊሆን ነው እንዴ ምናምን እያለችም ትላትም ነበረ። እምሩም እንግዲህ እሺ እናስብበታለን ልጅ ገና ነው ግን ቸኮልን ምናምን ትላታለች። ምንድን ነው የምትቸኩሉት? ሴት ልጅ አንቺ ስለ እድሜሽ አታስቢም እና ልጅ በቸርነቱ ያድጋሉ ልጅ በልጅነት ነው እያለች እንግዲህ እኛም ልጅ ስንወልድ ኖሮን ሳይሆን በቸርነቱ ብለን ለፈጣሪ ብለን ነበር ሰተን የምንወልደው እና ውለዱ በጊዜ መውለድ አለባችሁ እያለችም ትላታለች። እነሱም እንግዲህ እናስብበታለን እያሉ ይላሉ። ሰኒም ቤቷ ቁጭ ብላ ለእህቷ እየደወለች ነበር። ለእህቷ ደውላ እህቴ ምን ነው ብቸኝነት ሰልችቶኛል መቼ ነው የምትመጪው አትመጭም እንዲህ እያለች ስትላትም ነበረ። እህቷም ድንገት መታ ሰርፕራይዝ እንደምታደርጋት ትነግራታለች። ነገር ግን ሰኒ እኔ ሰርፕራይዝ እንደማልወድ ታውቂያለሽ አይደለ ብላም ትላታለች። እሺ በቃ እመጣለሁ ብላ ያለውን ነገር ትነግራታለች። በዛውም አጋጣሚ ቁጭ ብላ እንዳለ እምሩ ትመጣለች። እምሩ በራ አንኳኩታ ስትመጣ እንዲህ ሰኒ ምን ነው በሰላም ነው ብላ ትላታለች። ምን ነው ስትላት የውጩ በር እኮ ክፍት ነው ትላታለች። አይ እዚህ ድግስ ተጠርቼ ረስቸው ገባው ሳልዘጋው ምናምን ትላታለች። በቃ የዞርሽ መብላት ነው አይደለ ግን በሰላም ነው ጠፍተሻል እኮ ምንድነው ለኔ ሳትደውይልኝም ቤት መሆኔን አታውቂም ለምን አትመጭም ትላታለች። እንግዲህ እሷም ችግሯን አንዳንድ ነገር በቃ በችግር ያስኩሽ አይደለ እናንተስ የምን ፍቅር ላይ ናችሁ ምናምን ትላታለች። በዚሁም አጋጣሚ እንግዲህ እሺ ምን እንስራ ምናምን ትላታለች። እናጽደው እንዴ ቤቱን እያለችም ስትላትም ነበረ። ለማንኛውም ለጺም ደውዬላት ነበረ ሰኒን ይዘሻት ነይ ብላኛለች ምናምን ትላታለች። እሺ በቃ እንሄዳለን እኔም አየር ሲቀየር ጥሩ ነው ምናምን ብላ እነሱም ተነስተው ይሄዳሉ። በዚሁም አጋጣሚ ናሆምና ኪራ ሻይ ቡና እያሉ እንግዲህ በህይወታቸው መደሰታቸውን ደስተኞች መሆናቸውን እያወሩም ነበረ። ኪራም ቤቱ መግባት የሚያስጠላው ሰውዬ ዛሬ ላይ ግን ወዲያው መግባት እንደሚያስፈልገው ለናሆም ይነግረዋል። ናሆምም ደግሞ ያለውን ነገር ፍቅር ነው ምናምን እያለ እንግዲህ ሲያሾፍበት ነበረ። ኪራም አንተ ግን ከመቼ ወዲህ ነው እንደዚህ ቀልደኛ የሆንከው የፍቅር ስመካሪ የሆንከው መቼ ነው እያለውም ሲለውም ነበረ። እንደዚሁም እያሉ እንግዲህ ያለውን ነገር ደስታቸውን እያወጉ ይገኛሉ። ጽናትና እምሩ አንድ ላይ ሆነው ሰኒም አንድ ላይ ሆነው እንግዲህ ያለውን ነገር ሰኒ እስከዛሬ ድረስ ደብቃ የነበረችውን ደስተኛ ሳትሆን ውስጧን ላይዋን ደስተኛ አድርጋ ያሳለፈችውን ሁሉ ነገሩን እንግዲህ የእህቷንም የቤተሰቦቿንም ያሳለፈችው የህይወቷን ታሪክ
ለነሱ እየነገረቻቸው ትገኛለች። እያንዳንዱን ነግራቸዋለች። እህቷ ለሷ ምን ያህል ዋጋ እንደከፈለች፣ ባለቤቷ በምን ምክንያት ተገናኝተው በምን ምክንያት እንዴት እንደሞተ፣ የባለቤቷ እናት ምን ያህል በችጋር እሷን እንደጎዳቻት ያለውን ነገር እያንዳንዱን ነገር ትነግራታለች። እህቷ ስራ ቦታ ሌሎቹም ምሳ ሲበሉ እሷ ግን በችግር ምክንያት ምንም ነገር ሳይኖራት ሳትበላ እንደምትቆይ፣ በዚሁም አጋጣሚ ፍቅረኛዋ ባለቤቷ ያለውን ነገር በዛን አጋጣሚ ለምን አትበይም ብሎ ሳንቲም እንደሰጣት ያንን ሳንቲም ሲሰጣት ለእህቷ ብላ ፍላጎቷን ለማሟላት ለሰኒ ብላ ይዛ እንደምትገባ ለሷ እህቷ ለሰኒ ለሱ ምን ያህል ዋጋ እንደከፈለችላት ያለውን ነገር ስትነግራቸው ነበረ። ባለቤቷን በምን ምክንያት እንድትገናኙና በስንት ዓመቷም እንዳገባች ያለውን ነገር ትነግራቸዋለች። በዚሁም አጋጣሚ ምንም ባልታሰበ ሁኔታ ባለቤቷም ታንቆ እንደሞተና እሷም ህይወቷ ምስቅልቅሏ እንደወጣ ቤተሰቦቹም እንደዚህ ጠምደው እንደያዟቸው ያለውን አንዳንድ ነገር ትነግራቸውም ነበር። በዚሁም አጋጣሚ በጣም ስቅቅ ብላ ነበር ስታወራቸው የነበረው። እንደዚሁም እያሉ እነሱም አይዞሽ ሁሉም ነገር አለፈ ያልፋልም፣ ያንቺም ነገር የሰመረ ይሆናል እያሉ ጽናትም እየጸለየችላት ነበረ። ለእኛ እንጀራ ያወጣልን አምላክ ለአንቺም እንጀራ ያወጣልሽ፣ የሚንከባከብሽ መልካም ሰው ይስጥሽ እያለች እየጸለየችላትም ነበረ። ሰኒ በዛውም ተተኛለች። እነ ኪራ ክፍል ገብታ ጽናት እግር ላይ ነበረ በዛው የተኛችው። እምሩም ተመስገን ተኛች አይደል ምናምን ብለው እሷንም አስተኝተው እነሱ ወደ ኩሽና ሄደው እንግዲህ ሰኒ እኮ እንደዚህ አልነበረችም፣ እንደዚህ አይነት ችግር ይዛ ግን መሳቋ በጣም ይገርማል እያሉ ስለሷ እየተገረሙ ሲያወሩ ነበረ። ኪራም እንዳጋጣሚ ይደውላል። ሄሎ ፍቅር ብላ ታነሳለታለች። እንግዲህ ፍቅሯን እየገለጸች ትገኛለች። በዚሁም አጋጣሚ ናሆምና ኪራም መቼ ለቤተሰቦቹ እንደሚናገር ኪራም ለናሆም ሲነግረው ነበረ። ናሆምም ደግሞ እናቱ ውለዱ እንደምትለው ቶሎ ብላ ልጅ እንደምትፈልግ አንዳንድ ነገሮችን ሲነጋገሩም ነበር። በዚሁ አጋጣሚ ተያይዘው እነ ኪራ ቤት ይሄዳሉ። እነ ኪራ ቤትም ሲሄዱ ጽናት ሄዳ ኪራ ጋር ነበር የተኛችው ምሳ ምናምን ሳታዘጋጅ። ከዛ ናሆምም እርቦኛል ታይ በኋላ አንድ ችግር ቢፈጠር እምሩ ትጠይቅሻለች እያለም ሲላትም ነበረ። እኔ ብትጠይቀኝ የት እንዳላላቅም ምናምን ትለዋለች። በዛም አጋጣሚ እምሩ ትመጣለች። እምሩ ትመጣና ተማንጋ ወጣ ተማንጋ ገባ እያለች እንግዲህ እየነዘነዘች ትገኛለች። የሴት ልጅ ፍቅር እንግዲህ ባህሏን ማንም ነው ሰው ሲያይባት ሁላችንም አንወድም። እከሌ ያወራው ሴት ናቸው አወሩት ምናምን እያለች ስትም ነበረ። ጽናትም አዎ ትክክል እውነቷን ነው፣ እኔም ማንም ሰው ታንተ ጋር ሲያወራ አልፈልግም እያለች ለኪራ ስትለው ነበረ። ቅናት ጀመረች እያሉ እነሱም እንግዲህ አንዳንድ ሲጠቋቆሙ ነበረ። በዚሁም አጋጣሚ ሀኒ ትመጣለች። ሀኒ ግብዣ ተደርጎላታል እንግዲህ ለስንብት ቡና ምናምን አፍልታ ነበረ። በዛውም አጋጣሚ ሰኒ ብነች ቡና ያፈላችው። ተሰብስበው እየተጫወቱ እያለ አንዳንድ ነገሮችን እያወጉም ነበረ። በዛውም አጋጣሚ ናሆም ከዚህ ፊት ጽናት ምን እንዳደረሰችበት እንደፈነከተችው ምን አይነትም ሰው እንደነበረች የእሷንም የህይወት ታሪክ እሱም የህይወት ታሪኩን እያወሩ ነበረ። ያለፈኝ ነገር አለ እንዴ ንገሩኝ እያለች እንግዲህ ሰኒም ስትል ነበረ። በዚሁም አጋጣሚ እንግዲህ ጫፍ ጫፉን ነግረዋታል። ማነች እምሩም ደስተኛ እንደሆነች በዚሁ አጋጣሚ ለሰኒም ደስተኛ እንደምትሆንም ሁሉም ነገር እንዳለፈ አንዳንድ ነገርም ስትላትም ነበረ። በዚሁም አጋጣሚ ምግብ እንስራ ብለው ተያይዘው ወደ ኩሽና ይገባሉ። ወደ ኩሽናም ሲገቡ እምሩና ጽናት ነበሩ የገቡት። ሰኒም ተከትላት ሄዳለች። እመጣለሁ ብላችሁ በዛው ቀራችሁ ምናምን ትላችኋለች። ከዛን አይ እደሪ ስላት እምቢ አለች ምናምን እያለች እምሩ እምቢ አለችኝ እያለች ጽናት ትነግራትም ነበረ። በዚሁም አጋጣሚ አይ እኔም እሄዳለሁ ቤቴ እንዳይሸሸኝ ምናምን ስትላትም ነበረ። አንድ ፊልም እናያለን እደሩ እያለችም ስትል ነበረ። በዚሁም አጋጣሚ እሺ ብለው አድረዋል። በዚሁም ኪራም ከባለቤቱ ጋር ናሆምም ከባለቤቱ ጋር አንድ ፎጣ ውስጥ እንግዲህ ተሸፋፍነው ማነች ሰኒ የቅናት መንፈስ ታይቶባታል።
እንዴ እኔ ብቻ ላይ የፍቅር ፊልም ነው እንደምናየው እያለች ስታስቃቸውም ነበረ። በዚሁም አጋጣሚ አንዳንድ ነገሮችን ናሆም ሲናገር እንግዲህ ናሆም እየተከታተላት ይገኛል። ባልሽን አንድ በይልኝ እያለች ትገኛለች። አንድ ትላለች፣ እሷም እያሾፈች እንግዲህ በዚሁም ተነስታ ትሄዳለች። እሷ ተነስታ ከፍቷት ወደ ታች ስትወርድ እነሱ መምሩም ጽናትም ተከትለዋት ይሄዳሉ። ከዛ እንዲህ ባሎቻችሁን ጥላችሁ ለመመጣችሁ ትላችኋለች። አይ የከፋሽ እኮ መስሎኝ ነበር ይሏታል። እሷም እንዳልከፋት ትነግራቸዋለች። ግን ርቦኛል ትላቸዋለች። እሺ በቃ ናሆምም ርቦኛል ብሎ ነበር ብላ ምሩም ተመልሳ ትወጣለች። እሺ በቃ ነይ ተያይዘን እንግባ ብለው ጽናትና ሰኒም ይገባሉ። በዚሁም አጋጣሚ ምግብ ሊያዘጋጁ ነው። እሷም እሺ እናንተ አውሩ ምግብ ላዘጋጅ ብላ ጽናት ትገባለች። እሺ እኔም ላግዛት ብላ ምሩም ትሄዳለች። ሰኒም እኔም ላግዛቸው ስትል ጎረምሳው አንቺ ምን ምግብ ትችያለሽ እያለ ናሆም ሲላት ነበረ። አሁን አሳይካለሁ የኔ ምግብ የሰራሁትን ምግብ እምሩ ምንድነች ምናምን እያልክ ትላለክ ብላ ትለዋለች። እንግዲህ በዚሁም አጋጣሚ እንግዲህ እያሾፈች እንደዚሁ እያሾፉ ይሄዳሉ። ሲሄዱ ግን እሷ ምንም ምግብ አላዘጋጀችም። ቁጭ ብላ አሁን ባላግብቼ በዚህ ምን ልስራ ምን ልስ እያለች ነበረ። በዚሁም አጋጣሚ እነ ናሆም ይሄዳሉ። ምን ሰራሽ ምናምን እያሉ በወሬ ተያይዘዋል። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።